ሰላም ለሁሉም ጊዜ አለው ተብሎ ተጽፏል። ለዚህ ነው ድምፃዊው ለሁሉም ጊዜውን ይጠብቅለታል በማለት ጠቢቡ ቀድሞ ተናግሮታል ሲል ያዜመው። አሁን በዓለማችን ብዙዎች ጠቅላላ የዓለም ሕዝብ ማለት ይቻላል የዓለም ዋንጫ የእግር ኳስ ፉትቦልን እየተከታተለ መሆኑን ይህም በሶስት የተለያዩ ሀገሮች እየተስተናገደ እንደሆነ ግልጥ ነው። ለሁሉም ጊዜ አለው ከተባለ ወቅታዊ ነገርን ለማቅረብ እንጂ የተከበራችሁ አድማጭ ተመልካቾቼ ኳስ አገራችን ኢትዮጵያ ካለችበት ችግርና መከራ የበለጠ ጉዳይ ሆኖ አይደለም። እናም ስለ ኳስ ስለ ፉትቦል ካወራን ኢትዮጵያዊው የፉትቦል አባት የእግር ኳሱ ሊቅ ፈረንጆቹ ሚስተር ተሰማ የሚሏቸው ባይኖሩም ዱካቸውን ተከትሎ ያደገው ታሪካቸውንም በውል እየመዘገበና እየዘገበ የሚገኘው ልጃቸው አለና የዛሬ እንግዳችን ነው። ታደለ ይድነቃቸው ተሰማ ሸቴ የአዲሱ ሚዲያ የዛሬ እንግዳችን በመሆኑ ደስ ይለናል። እንዴት ሰነበታችሁ ክቡራንና ክቡራት አድማጭ ተመልካቾቼ? ለውይይቱ መንደርደሪያ መሸጋገሪያ ሙዚቃችንን እናስቀድምና ከእንግዳይ ጋር ተመልሼ እመጣለሁ። አብራችሁ ቆዩ። በጣም አመሰግናለሁ ታደለ እንግዳችን ስለሆንክ። ከዚህ ቀደም ጀመር አድርገን ኢንተርኔቱ አልተባበረንም ነበረ፣ ትንሽ ዘገየን። ነገር ግን የዓለም ዋንጫን በመከታተልና በዛ ምክንያትም ስላቀረብኩ በተለይም ደግሞ ወላጅ አባትህ ክቡር አቶ ይድነቃቸው ተሰማ ፈረንጆቹ ሚስተር ተሰማ እያሉ የሚጠሯቸው እና ኢትዮጵያ ሕዝብ በተለይ ስፖርተኛው ያውቃቸዋልና እሳቸውን ምክንያት አድርጌ እሳቸውን ታሪክ ደግሞ አንተ በውል እንደምትመዘግብ እንደምትናገርም ሰምቻለሁ አይቻለሁና ለዚህ ነው። እንዴት ሰነበትክ? መሆኑን ይህን የዓለም ዋንጫ እየተከታተልክ ነው? እግዚአብሔር ይመስገን አዲስ፣ በጣም አመሰግናለሁ ስለጋበዝከኝ። እሱንም እንግዲህ በዚህ በዓለም ዋንጫ አጋጣሚ ስላስታወስከው በጣም ነው የማመሰግነው። የዓለም ዋንጫ በእኛ እድሜ በተለይ የማይከታተል አለ ብለህ ነው? ዘንድሮማ አገሩ በሙሉ ዓለም በሙሉ ነው እኮ ተለወጠ። ድሮ የዓለም ዋንጫ ድንበር ነበረው፣ አውሮፓ ነበር። እየሰፋ ሄዶ ዛሬ የማይነካው የለም እና ዋይት ሀውስስ ገብቶ የለም። እውነት ነው። እሱ ላይ እንመጣበታለን። ልክ ነው። እንደው ቡድኑም ቁጥሩ እየጨመረ የ48 ደርሰዋል። እንደውም ሰሞኑን አሁን እንግዲህ ከ48 ወደ 32 ከ32 ደግሞ 16 ለመምረጥ ይኸው የጦፈ ውድድር እየተካሄደ ነው። አንዳንድ የአፍሪካ ሀገሮችም እየተሳተፉ ነው። በዛው ልክ ደግሞ የአፍሪካ ሀገሮችን ካነሳን ብዙ የምናነሳው ነገር አለ። እስቲ እንደው አጠቃላይ ያንተን እይታ ያንተን ምልከታ አካፍለን። እንዴት አገኘኸው? ከቁጥሩም ከቡድኖቹም ከአመራሩም የተነሳ እኔ ኳሱ ሲካሄድ የዓለም ዋንጫን ፕሬዚዳንቱን ጨምሮ ባለስልጣናትን ሳይ ክቡር አቶ ይድነቃቸው ናቸው የሚታወሱኝ። ድሮ እሳቸው በነበሩበት ጊዜ ስናይ ከነዚህ ከፍተኛ ባለስልጣናት መካከል እሳቸው ጉብ ብለው እናይ ነበርና ትልቅ የኢትዮጵያ ኩራት ነበሩ። ለማንኛውም እስቲ አንተን አመለካከት ግምገማህን እንዴት አየኸው? ከዛን ጀምርና ወደ ዝርዝር እንገባለን። አዎ ብዙ ጥያቄ ነው እዚህ ውስጥ ያለው። አሁን ውስጥ አንደኛው 48ቱን እንዴት አየኸው ነው፣ ቁጥሩ ነው። ሁለተኛ ጨዋታው ነው። በ48ቱን ጀምር እስቲ። እሺ 48ቱ ላይ እኔ እንግዲህ ከይድነቃቸው ከራሱ አመለካከት አይደለም አየው፣ አጥብቆ ከሚቃወማቸው ነገሮች አንዱ የዓለም ዋንጫ የአፍሪካ ዋንጫ ፋይናሎች ላይ ቡድኖችን ማብዛት ነው።
ይቃወማቸው ነበር በጣም እና አሁን ለምሳሌ አፍሪካ ዋንጫ ታስታውስ እንደሆነ በአንተና በኔ እድሜ 8 ቡድኖች ነበሩ እና ስፖንሰሮች እሱን ብዙ ጊዜ ይጣሉት ነበር። ለምን 16 አይሆንም እያሉ እሱ ግን ይል የነበረው ምንድነው ፋይናል እንዲያምር ከተፈለገ ምርጦቹ ናቸው መቅረብ ያለባቸው። አንደኛው ይሄ ነው እና ለስፖንሰሮችም ቢሆን ጥሩ ማስታወቂያ የሚሆንላችሁ ምርጦቹ ሲቀርቡ ነው። ማጣሪያውም ደግሞ የደመቀ የሚሆነው ለትንሽ ቦታ ሲታገሉ ነው ቡድኖች። ግን ከተፎካከረው አብዛኛው የሚያልፍ ከሆነ ማጣሪያው ጥሩ አይሆንም። ፋይናሉም ደግሞ የመጀመሪያ ዙር ደካማውም ትልቁም ተደባልቆበት ጥሩ አይሆንም የሚል አመለካከት ነበረው። በሌላ በኩል ግን የዚህ መሰረታዊ የእሱ እምነቱ የነበረው ምንድን ነው? ትንንሽ ሀገሮች ዓለም ዋንጫን ሊያዘጋጁ የሚችሉት የተወዳዳሪዎች ቁጥር ትንሽ ሲሆን ነው። የተወዳዳሪዎች ቁጥር ባበዛን ቁጥር ትንሽ ሀገሮች ዓለም ዋንጫንም አፍሪካ ዋንጫንም የማዘጋጀት እድላቸው ይጠባል እና ለምሳሌ አፍሪካን ከወሰድን በ8 ቡድን እንኳን ያዘጋጁት ያን ጊዜ ታስታውስ እንደሆን ኢትዮጵያ፣ ግብፅ፣ ሱዳን እየተፈራረቁ ያዘጋጁ ነበር። ኢትዮጵያ 3 ያዘጋጅታለች። ያንን የ8ቱን እንኳን ማዘጋጀት ባልቻልበት ሁኔታ ብዙ አፍሪካ ሀገሮች ማዘጋጀት ባልቻሉበት ሁኔታ መጨመር አንችልም፣ ዓለም ዋንጫም እንደዛው ነው ይል ነበር። ነገር ግን ፖለቲካው ምንድን ነው? ያን ጊዜ አየህ አፍሪካ ቦታ ስትጠይቅ ከአውሮፓ ተቀንሶ ይሰጠኝ ነው፣ ድርሻ ይሰጠኝ ነው። ግን አውሮፓውያን ፊፋ ውስጥ በጣም ጉልበት ስላላቸው ከኛ ተቀንሶ አይሰጥም አሉና ለአፍሪካ 2 ቦታ ለማድረግ 24 ቡድኖች ውድድር አረጉት። ስፔን 82 ላይ ለአፍሪካ 2 ሲሰጡ ለራሳቸውም 2 ጨመሩ። በየጊዜው በተጨመረ ቁጥር ለራሳቸው ይጨመራሉ። ይሄ ነገር እንዲሁ እንደ ባህል ተለመደና ሄደና የፊፋ ፕሬዚደንቶች ደግሞ ለመመረጥ ብሔራዊ ፌዴሬሽን ፕሬዚደንቶች ስለሆኑ የሚመርጧቸው ብዙ እንዲያልፍ ብናረግ ደካሞቹ ሀገር ፌዴሬሽኖች ይመርጡናል በሚል ይጨምሩት ጀመር እና አሁን ከ24 ደግሞ ወደ 48 ሄደ። 48 የሚያዘጋጅ ሀገር ሲጠፋ ለ3 አካፈል ነው። አሁን ካናዳ፣ ሜክሲኮ፣ ዩኤስኤ። ሜክሲኮ 86 ላይ ብቻዋን አዘጋጅታ ነበር። ዩኤስኤም 94 ብቻዋን አዘጋጅታ ነበር። ሜክሲኮማ በሰላም ነበር እና ይሄ በአንድ በኩል የቁጥሩ መብዛት ጣጣ ነው እና ከአፍሪካ አሁን 10 ሄዱ። በጣም ጥሩ ሄደዋል እስካሁን ድረስ። እንግዲህ ወደ ጥሎ ማለፍ ከተገባ በኋላ የዕለት ጉዳይ ነው። ጀርመን ዩኤስኤን በወዳጅነት ውድድር በቅርብ ጊዜ አሸንፏል። ዩኤስኤ ደግሞ ፓራጓይን መክፈቻው ላይ 4-1 አሸንፏል። ትናንት ደግሞ ፓራጓይ ተገልብጦ ጀርመንን አስወጣው። ፉትቦል አይገመትም ውጤት እዛ ነው እና ሞሮኮ ደግሞ ኔዘርላንድስ አስወጣች ዛሬ ነጋጋዚ። ተአምር አለው ፉትቦል። ለዚህ ነው የሚወደደው።
እና መብዛቱ እንዳልኩ ቅድም ያልኩህን ችግሮች ቢፈጥርም በሌላ በኩል ደግሞ ለእኛ ብዙ ትዕይንት ሰጥቶናል። ለተጫዋቾቹ ግን ስቃይ ነው። አውሮፓ ሊግ የጨረሱት አሁን ነው። ዓለም ዋንጫ ተራዘመ 48 በመሆኑ ምክንያት ልክ ዓለም ዋንጫ ሲያልቅ የክለባቸው ይጀምራል እና ይሄ ነው። ከዛ በተረፈ ግን ጥሩ ትርኢት እያየን ነው። እኔ ወድጀዋለሁ። ጥሩ ነው። አይ እንደው ቁጥሩ ላይ መብዛቱ ምናልባት ጥሩ አይደለም በሚል ክቡራቱ ይድነቃቸው ሀሳቡን እንደማይደግፉ ገልጠህልናል። እዛ ላይ እኔ ምንም አስተያየት ለመስጠት አልችልም። ኳስን በተመለከተ በተለይ ደግሞ እሳቸው ላይ ግን መብዛቱ አሁን ጥሩ ነው፣ እያደገ ነው። ከአፍሪካ እንኳን እንደምታውቀው ቅድም እንዳልከውም 10 ቡድኖች ተሰልፈዋል። እርግጥ እንግዲህ አሁን እየተጣራ ያ ሁሉ ነገር ይወጣል። መብዛቱ መጥፎ አይደለም እየተባለ ቅድም እንዳልነው ብዛት በመኖሩ 3 ሀገሮች እያስተናገዱ ነው። ከ48 ወደ 32 ወደናል። 32ቱም አሁን እየተቀነሰ 16 ይቀራሉ። ከዛ 8 እያለ ነው የሚሄደው እና ይሄ ክፋት አለው ወይ? በተለይ ከአፍሪካ 10 ቡድኖች መካፈላቸው የአህጉሪቱን የስፖርት እድገት የሚያሳይ ነው የሚሉም አሉ። ትክክልም ይመስለኛል። እንዴት ታየዋለህ? 3 ሀገሮች ማስተናገዳቸውስ ደግሞ ባለቤቱ ማን ነው? የዚህ ዓለም ዋንጫ አሜሪካም፣ ሜክሲኮም፣ ካናዳም ናቸው ወይንስ በበላይነት የማን ነው ይሄ ውድድር? ወይስ የፊፋ ነው? ይሄን እንደው በዝርዝር እንመጣበታለን። አንዳንድ ነጥቦችም አነሳለሁ እዚህ ላይ። ይቅርታ ጥያቄ እየደራረብኩብህ። አዎ አየህ፣ ምንድን ነው መሰለህ እሱ እኮ ያንን ሲቃወም ቅድም ባልኩ ምክንያት ነው። ዓለም ዋንጫም ሆነ አፍሪካ ዋንጫ ሁሉም የዓለም ሀገሮች የማዘጋጀት እድል፣ አፍሪካ ዋንጫንም ሁሉም የአፍሪካ ሀገሮች አሁን አፍሪካ ውስጥ ካየ ያዘጋጁት 10 አይሆኑም። አሁን ደግሞ ወደ 24 ስለሄደ ማዘጋጀት የሚችል የለም። ሌላው ደግሞ ችግር ምንድን ነው? አሁን ደቡብ አፍሪካ ለመግደርደር ዕዳ ገብታ 2010 አዘጋጀች። ሜዳዎቹ ምን ሆኑ? ሙጃ እኮ ነው ያበቀሉት። ቡርኪና ፋሶ አንድ ጊዜ በሳውዲ እርዳታ አፍሪካ ዋንጫ አዘጋጀች። 4 ስቴዲየሞች ገነባች። አንዱ ብቻ ላይ ነው ጥቅም ላይ ያለው አሁን እና ከሀገሮች አቅም በላይ ይሆናል ነው አንዱ። ሁለተኛው ደግሞ የፉትቦሉን ውድድሩን ቁጥር በጨመረ ቁጥር ፊፋም ከዓለም ዋንጫ ብዙ ለማግኘት ገቢ ውድድር ቁጥር ይጨምራል፣ ካፍም ይጨምራል፣ አውሮፓም ዩኤፋ ይጨምራል። ተጫዋቾቹ ላይ ጫና እንጨምርባቸዋለን። ካለ ጊዜያቸው ይደክማሉ፣ ይጎዳሉ። እና እንደውም በሱ ዘመን የሜዲካል ኮሚሽኑ የፊፋ ፕሮፌሽናል ተጫዋቾች በአንድ ሲዝን ከ45 ጨዋታ በላይ መጫወት የለባቸውም የሚል ሀሳብ ሪኮሜንዴሽን ሰጥቶ ነበር። አሁን እንደምናየው በክለብ ብቻ 64 ደርሰዋል። ዓለም ዋንጫ ደግሞ አሁን ካየኸው በግሩፕ 3 አለ። በጥሎ ማለፍ ደግሞ 32ቱ ላይ 1 16 2 8 3 4 እንደገና ደግሞ 2 5 ፋይናል 6 ፋይናል የሚደርሱት ወደ 71 ጨዋታ ሊደርሱ ነው ማለት ነው። እና እነዚህ ነገሮች ሁሉ በማየት እንጂ እሱማ በገፍ ሲገባ እኮ አሁን አፍሪካ እኮ ከ2 ማጣሪያ ከገባ ቡድን አንዱ ያልፋል። ምኑን ማጣሪያ ሆነው እና ይሄ ነው ማጣሪያውም ራሱ ጥሩ ውድድር መሆን አለበት ከሚል ነው እንጂ ዋንጫ እኮ ገብቶ መውጣቱ ምን ጥቅም አለው ብለህ ነው? ቁጥር ይሆናል። ገባኝ። ጥሩ ነው በጣም እንዳው ቅድም እንዳልኩት
የአፍሪካ ሀገሮች መካፈላቸው ለአህጉሪቱ ስፖርት እድገት ጥሩ ነው። ዘንድሮ ብዙ ሆኖ ከዚህ ቀደም ያን ያህል ቁጥር አልነበሩም እና እንዴት ይታያል የሚልም ጥያቄ ነበረኝ። እግረ መንገዳችን ግን እንደ የአፍሪካን ካነሳን ስለ ሶማሌው ተወላጅ ዳኛም እናነሳለን። ይሄንንም ማነሳው ለምንድን ነው? የዚህ ውድድር ባለቤት ማን ነው? ሶስቱም እኩል መብት አላቸው ወይንስ አሜሪካ ብቻ ነች የሚለውን ነገር የማመጣበት ምክንያት አለ። ለምን ይሄ የአፍሪካዊ ዳኛ ሶማሌው እንዳይገባ የተከለከለው ወይም ተገባ በኋላ ከአሜሪካ እንዲወጣ የተደረገው በፕሬዚዳንት ትራምፕ በአሜሪካ ብቻ መሆኑ፣ ፊፋ ደግሞ እዚህ ላይ ምንም ነገር ጣልቃ ገብቶ ለመከላከል አለመቻሉ፣ ይሄን ሁሉ ሰዎች በትልቅ ትችት ነው የሚያነሱት። እስቲ በዚህ በኩል ያለህን አስተያየት ስጠኝ። አዎ እንግዲህ አየህ ምንድን ነው መሰለ፣ አንደኛ ፊፋ እጅግ ያሳዘናል። እንኳንስ ዛሬና ድሮም ቢሆን አፍሪካ ዋንጫም ሆነ የዓለም ዋንጫ ለአዘጋጅ ሀገር ሲሰጥ አዘጋጅ ሀገር ከሚገባቸው ግዴታዎች አንዱ በፊርማ ነው፣ በውል ነው። ካለምንም ዲስክሪሚኔሽን ምንድን ነው ልዩነት፣ ካለምንም ልዩነት፣ ካለ ዘር፣ ካለ ቀለም፣ ካለ ፖለቲካ ልዩነት ሁሉንም የውድድሩን ተሳታፊዎች፣ ሁሉንም እንግዶች፣ ሁሉንም የካፍ እንግዶች አስተናግዳለሁ፣ እቀበላለሁ፣ አስተናግዳለሁ። ያ ብቻ አይደለም፣ አገሬ ውስጥ ባሉበት ጊዜ ደህንነታቸውን እጠብቃለሁ። ፊፋ ይሄን ውል ሳይፈራረም ለሶስቱ ሀገሮች አልሰጠም። ለሶስቱ ሀገሮች ሲሰጥ ሶስቱም ይሄን ግዴታ ይገባሉ። ምክንያቱም ሬፍሪ ለአሜሪካ ብቻ ሊመደብ አይችልም። በመሀል ወደ ካናዳም ወደ ሜክሲኮም ሊሄድ ይችላል እና ሶስቱም የዓለም ዋንጫ ቪዛ ማዘጋጀት ግዴታ አለባቸው። የዚህ የሶማሌ ሬፍሪ ደግሞ በግልጽ ማስረጃዎች አሉ። ፕሬዚደንት ትራምፕ በተደጋጋሚ ሶማሌዎችን ተሳድበዋል። እንደ ህብረተሰብ ነው የሰደቡት እና ከገባ በኋላ ሀገር ከደረሰ በኋላ ቪዛው ተሰጥቶ፣ ቪዛ ዛሬ ፕሮሰስ ሲደረግ እንደ ድሮ አይደለም፣ ኦንላይን አፕሊኬሽን ነው። እዛው ይደርሳቸዋል። ምንም ነገር ካገኙ ደግሞ እሱን አይደለም መልስ የሚሰጡት፣ ፊፋን ይህን ሬፍሪ ለውጡልን የሴኪሪቲ ችግር አለው ብለው መጀመሪያውኑ ነው ሪጀክት ናቸው። ግን መስደብ ስለፈለጉ ቪዛውን ሰጥተው ኤርፖርት ሲደርስ ነው ያቆሙት። እጅግ ያሳዝናል። እና እኔ ከዛ ይልቅ ያሳዝነኝ ግን የፊፋ ዝምታ ነው። ፊፋ በግድ ማስገባት ነው። ብዙዎች የሚቃወሙት እሱን ነው። የብዙ ሰው ተቃውሞ እሱን ነው። ይሄ ውድድር የበላይ ጠባቂው የበላዩ ፊፋ ነው እና ፊፋ ራሱ የመረጠውን ዳኛ አሜሪካ ስትከለክል ደግሞ ያውም አንድ ሀገር አሜሪካ ፕሬዚዳንት ትራምፕ ብቻ ናቸው። ከሜክሲኮ ማለው ከካናዳ ተቃውሞ አልሰማንም፣ ከሜክሲኮ ተቃውሞ አልሰማንም። እና እንዴት ይሄ ውድድር የማን ነው የሚል ጥያቄ ላነሳም የፈለግኩት ለዚህ ነው። የፊፋ ነው የምናውቀው፣ ደንቡም ዋናው እሱ ነው እና እዛ ጣልቃ ገብቶ ይህን ውሳኔ መቃወም ነበረበት። ቢያንስ ደግሞ እንደው አሜሪካ ለደህንነት ይሰጋለሁ የሚል ጥያቄ ካነሳች ሜክሲኮ እና ካናዳ እንዲዳኝ ማድረግም የሚቻል ይመስለኛል። ምናልባት ይሄ የማይቻል ከሆነ እስቲ ቴክኒካል እንትኑን አንተ ትነግረናለህ። ተቃውሞ ይሄ ነው ዋናው። ፍጹም ተባባሪ ሆኗል እንጂ ፊፋ ተባባሪ ሆኗል። እና ይሄ ሬፍሪ እኮ የፊፋ ነው፣ በቃ ዜግነት የለውም፣ የፊፋ እንግዳ ነው። እንደውም ካለ ቪዛ
ቪዛ ኦን አራይቫል ሲገባ ቪዛ ተሰጥቶት መግባት የነበረበት ሰው ነው እና ትክክል አይደለም የተሰራው። በጣም የሚያሳዝን ደግሞ እኔ እንዳው እንዴት ያለ ታጋይ ትውልድ አልፏል። በጣም ነው የሚገርመኝ። ድሮ ቢሆን የአፍሪካ ፉትቦል ኮንፌዴሬሽን ሬፍሪዎቹ ብቻ አይደሉም፣ አፍሪካ ቲሞች በሙሉ ቦይኮት እንዲያደርጉ ነው የሚያደርገው። አስገድዶ ያስገባው ነበር ሶማሊያውን። ታስታውሳለህ አይደለም? እንደ አውሮፓ አቆጣጠር 1968 ሜክሲኮ ኦሊምፒክ ሲደረግ ማሞ ወልዴ ያሸነፈበት ያን ጊዜ እኮ ኢንተርናሽናል ኦሊምፒክ ኮሚቴ አዘናግቶ አፍሪካን ልክ ውድድሩ 4 ወር ሲቀረው እኮ ነው ደቡብ አፍሪካን ጋብዣለሁ ብሎ በሬውተር በኩል ነው ዜና የመጣው። ሲመጣ ይድነቃቸው ወዲያው ኢትዮጵያ ውስጥ የነበሩትን የውጭ ጋዜጠኞች ጠራና ደቡብ አፍሪካ ዘረኞች ሜክሲኮ ኦሊምፒክ የሚካፈሉ ከሆነ የአበበ ቢቂላ ሀገር ኢትዮጵያ አትካፈልም ብሎ መግለጫ ሰጠ። በማግስቱ 21 አፍሪካ ሀገሮች ኢትዮጵያ እንከተላለን አሉ። ከዛ ኪዩባ ኢትዮጵያ እንከተላለሁ አለች። ከዛ በኋላ ሶቪየት ዩኒየን እኔም አስብበታለሁ። ከዛ በኋላ አይኦሲ የደነገጠው አሜሪካኖችም እኛም አንካፈልም አሉ። ያኔ ግብዣውን ዊዝድሮ አድርጎ አይኦሲ ውድድሩ ተደረገ። ዛሬ እንዴት ነው የአፍሪካ ፉትቦል ኮንፌዴሬሽን አንድ አፍሪካዊ ዳኛ በዘረኝነት ሲመለስ አንድም ቃል ሄሎ ተቋረጠብን? እኔ ሰማለሁ። ተቋርጦ ነበር። አንድም ቃል ሳይናገር ከፊፋም ደግሞ የበለጠው ፊፋ እንኳን አትሊስት መልስ ለመስጠት ሞክረዋል። ጃኒ ኢንፋንቲኖ እሱ የምናሳየው አድማጭ ተመልካች እንዲገነዘብ ብለን ነው። እሺ ቢያንስ ግን መልስ ለመስጠት ሞክሯል። የሴኪሪቲ ስጋት ካላቸው የነሱ ነው መብቱ ብሏል። ካፍ እኮ አልወጡም፣ ጭራሹንም ምንም አይነት አስተያየት አልሰጡም። እና ትንሽ ያስደነግጣል። እንደው የተፈራው ኒዮኮሎኒያሊዝም እንደው እየተጠናከረ መጥቶ በጣም ሰራዊት ሳያስገቡ የያዙን መሰለ የአፍሪካውያን። ምንም ተቃውሞ አላሰማንም። የሚያሳዝን ነው። ስቴዲየሞቹንም እኮ ስታይ ይሄን ነገር ካነሳኸው አይቀር የአፍሪካ ደጋፊዎች ስለተከለከሉ ጥቁር አታይም። ብዙ አይደለም፣ የነጮች ውድድር ነው። ይሄ ራሱ ግፍ ነው እና በጣም የሚያሳዝን ነው። አዝኛለሁ። ለአፍሪካ ብቻ ሳይሆን የኢራንስ ላይ የተሰራው ስራ ተጫውተው ወደ ሀገራቸው ነው ማታውኑ ከአሜሪካ እንዲወጡ አንድ ውድድር ሲኖር ብቻ ይመጡና ልክ ውድድሩ እንዳለቀ ወደ ሜክሲኮ ሄደው እዛ ነው የሚያድሩት። አሜሪካ አንድም ቀን ቢያሸንፉም ቢሸነፉም አያድሩም። እና በጣም ይሄ ሁሉ የሚገርም ነው። ሌሎቹ ሀገሮች እንዴት ዝም አሉ ነው? ቅድም እንዳልነው አሁን ባለፈው ክቡር አቶ ይድነቃቸው በኢንተርናሽናል ኦሎምፒክ ኮሚቴ ጊዜ የሰጡት ውሳኔና ብዙ አፍሪካ ሀገሮች የተባበሩት፣ ዛሬ የአፍሪካ ሀገሮች እንዴት ዝም ይላሉ? ሜክሲኮም ሆነች ደግሞ ካናዳ ተደርበው ይህን ውሳኔ መቃወም ነበረባቸውና በጣም ኢፍትሐዊ የሆነ ውሳኔ ነው። በአንድ ሀገር ያውም በአንድ መሪ በሆኑት በወቅቱ ፕሬዚዳንት በትራምፕ ነው ይሄ የሆነውና የሚያሳዝን ነው። የአፍሪካ ኮንፌዴሬሽንም እግር ኳስ ኮንፌዴሬሽንም አንድ ሰው መቃወም ሀሳብ አቅርቧል ብለኸኛል፣ ግን በቂ አይደለም። ጨዋታውን እስከ መተው ድረስ መካሄድ ነበረበት ለማለት ነው። አድማጭ ተመልካቾቻችን በጣም የሚያሳዝን ነው።
አዎ ይቆራረጣል። ምናልባት አንተ ጋር ኢንተርኔቱ ትንሽ አስቸግሮ ይሆን ስዕልህም አይንቀሳቀስ አንተም ፍሪዝ እንዳረገ አይነት ነው። ግን ድምፅህ ብቻ ነው የሚሰማኝ። እንዴት ነው የምታየው አንተ ጋር? አድማጭ ተመልካቾቻችን ከአቶ ታደለ ይድነቃቸው ተሰማ ጋራ ነው የምንወያየው። የውይይታችንም ርዕስ 23ኛው የዓለም ዋንጫን በተመለከተ የእሱን አስተያየት ይልቁንም ደግሞ ከአባቱ ከክቡር አቶ ይድነቃቸው የሰማውን የተገነዘበውን ያነበበውን ነገር እንዲነግረን ነው በውይይት ላይ የነበር ነው። ኢንተርኔቱ አልተባበረንም። በሱ በኩል ያለው ምስሉም አይንቀሳቀስም፣ ድምፁ ብቻ ነው የሚሰማው። እሱም ደግሞ እንደገና እየጠፋ ሄደና ምናልባት አሁን አቶ ታደለ ትሰማኛለህ? አድማጭ ተመልካቾቻችን በጣም ይቅርታ እንጠይቃለን። ኢንተርኔት ዛሬ አልተባበረም። አቶ ታደለ ተዘጋጅቶ ያለን እንዴት ነው? አሁን ጥሩ እንሰማማለን? አቶ ታደለ በደንብ ይሰማኛል፣ በደንብ ይሰማኛል። ጥሩ። አንድ ሁለት ነጥብ ጨምረን እንደው እንግዲህ ቅድም የጀመርነውን ለማጠቃለል የአፍሪካን ጉዳይ አንስተን ነበረ። ሌሎች የአፍሪካ ሀገሮች እንደዋለ መተባበራቸው ከዚህ ቀደም እንደተደረገው ከጨዋታ እስከ መቅረት ሁሉ እርምጃ በመውሰድ ይሄንን ኢፍትሐዊ የሆነ እንደው የዘረኝነት ማለት ይቻላል የፕሬዚዳንት ትራምፕን ውሳኔ መቃወም ነበረባቸው። አንተም ነካ ነካ አድርገዋል። እዛ ላይ የምትጨምረው ካለ ጨምረህልኝ። እንደው ዛሬ አንተን ሳቀርብ ክቡር አቶ ይድነቃቸውን አብሬ የማስታወስ ጉዳይ ስለሆነ እሳቸው ደግሞ በይበልጥ የሚታሰቡት በ10ኛው የአፍሪካ ዋንጫ ትልቅ ታሪክ አለው እና የአፍሪካ ዋንጫ 10ኛው እኛ ሀገር እንዲዘጋጅ እሳቸው ከፍተኛ አስተዋጽኦ ማድረጋቸው ይነገራል። በዛ ላይ የእሳቸውን ትውስታና ትዝታ ትነግረናለህ። ከዚህ ቀደም በዚህ በዓለም ዋንጫ ዙሪያ ያለውን ያልጨረስከው ነጥብ ካለ እሱን ጨርስልኝ። አለዛም ወደ 10ኛው አፍሪካ ዋንጫ ደግሞ ዘንድሮ 50 ዓመቱ ነው። አፍሪካ ዋንጫ በ68 ነበር እና ዛሬ 2018 50 ዓመት ነው። 57 ነው 68 57 በአውሮፓ ነው። የአፍሪካ ዋንጫ እኮ ረጅም ጊዜው ነው። አሁን 57 43 እና 26 69 ዓመቱ ነው። 70 ሊሞላው አንድ ነው የቀረው። 50 ዓመት የሚል ነገር ተሳስቼ ነው ማለት ነው። መልካም፣ አንተ ከአንተ የተሻለ አላውቀውም እና እስቲ ስለሱም ትንሽ እሳቸው ያላቸውን ትውስታ ትነግረኝና ከዛ ለሀገራችን ስፖርት ጉዳይ ትንሽ እናወራለን። እሺ እሺ። የ10ኛ የአፍሪካ ዋንጫ ብቻ ሳይሆን ኢትዮጵያ እኮ 3ኛውን 6ኛውን አዘጋጅታለች። አዎ እና ያን ጊዜ እንደምታቀድም ያልኩ እኮ ነው። አንደኛው ሲደረግ 3 ሀገሮች ናቸው፣ ኢትዮጵያ፣ ግብፅ፣ ሱዳን። ኢትዮጵያ፣ ግብፅ፣ ሱዳን። ሁለተኛው ሲደረግ 3 ሀገሮች ናቸው። ሶስተኛው ሲደረግ ግን 9 ሀገሮች ማጣሪያ ተካፈሉና 4ቱ ኢትዮጵያ መጥተው ተጫወቱ። ኢትዮጵያ ቱኒዚያንም ግብፅንም 4-2 ተመሳሳይ ውጤት አሸንፋ ዋንጫውን ወሰደች። 6ኛው ሲደረግ ወደ 8 ቡድኖች ገባልና 4 ቡድኖች አስመራ ላይ፣ 4 ቡድኖች አዲስ አበባ ተጫውተው ኢትዮጵያ ከአዲስ አበባ አንደኛ ወጣች። ኮንጎ ኪንሻሳ በዛ ጊዜ ዛይር ከአስመራ ግሩፕ 2ኛ ወጣች። ሁለቱ ተጋጠሙና ዛይር እኛን ጥላ ሴሚፋይናል ላይ ዋንጫውን ወሰደች። ያ በጣም በጣም አባቴ ሁል ጊዜ የሚል የነበረው 3ኛውን አፍሪካ ዋንጫ ከምናገኝ 6ኛው ይገባን የነበረው ያ ነው። 3ኛው ላይ አልደረስንባቸውም እነ ግብፅ ላይ የድል ነገር ሆኖ ነው። 6ኛው ግን ከአፍሪካ ጥሩ ቡድኖች አንዱ ሆነን ነበር ይል ነበር። 10ኛው ምንድን ነው የሆነው? ኢትዮጵያ ታስታውስ እንደሆነ እነ ሸዋንግዛው፣ እነ ፍስሐ ወልደ አማኑኤል፣ ያረጋል ተቀዳ፣ ግርማ አስመሮ፣
ሰለሞን ተርፋ፣ ብዙ ትልልቅ ተጫዋቾች በአንድ ጊዜ ወደ አሜሪካ ሄዱ እና ኢትዮጵያ 7ም 8ም 9ም 7 አልፋ ፍስሐና ሸዋንግዛውን ፌዴሬሽን ከዩሲኤልኤ ጠይቆ በውሰት መጡ። ግን ብዙ ጊዜ ከከባድ ጨዋታ ርቀው ስለነበር እነሱም ብዙ አልረዱ። በመጥፎ ውጤት ተሸንፈን ወጣን። 8ም 9ም አልተሳካልንም። 10ኛው በደንብ ተዘጋጅተን ኢትዮጵያ ላይ እንዲደረግ ተወሰነ እና ያ ሲወሰን ይገርምሃል፣ የአጋጣሚ ነገር ሆኖ አሁን ኢትዮጵያ ውድድሩን እንድታዘጋጅ የተወሰነው 1973 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ስልጣን ላይ ያሉ ነው። ውድድሩ ግን የተደረገው 1976 ነው እና ያኔ ደርግን ለማስተዋወቅ ሲል ነው ይድነቃቸው እዚህ እንዲዘጋጅ ያደረገው ተብሎ ብዙ ተወቀሰበት እና በጣም ይገርመው ነበር። አንደኛ እኛ መንግስት መርጠን አይደለም የምናዘጋጀው፣ አገራት እንዲያዘጋጁ ነው። ሁለተኛ ደግሞ ይሄ ውድድር ኢትዮጵያ የተመረጠችው በቀዳማዊ ኃይለ ሥላሴ ዘመን ነው። ደርግ መጥቷልና ሰርዙልን አንፈልግም ብለን መጠየቅ አንችልም። ለምን ኢትዮጵያ ነው ያስመጣ ነው በሚል ያው ፖለቲሳይዝ ተደረገ። በጣም ውዝግብ የተሞላበት ነበር። በጣም ጥሩ የተዘጋጀ ቡድን ቻይና 1 ወር ያህል፣ ጀርመን 1 ወር ያህል ተለማምዶ የመጣ ቡድን፣ ፒተር ሽኒትገር የተባለ የካሜሩንን ቡድን የምዕተ ዓመቱ እንደው ድምፅ ተቋረጠብኝ። ምናልባት ፍሪዝ አድርጋ ይሆናል። መቼም ዛሬ ኢንተርኔት በፍጹም አስቸጋሪ ሆኖብናል። አድማጭ ተመልካቾቻችን አቶ ታደለ ይድነቃቸው 23ኛው የዓለም ዋንጫን ምክንያት በማድረግ የእሱንም የአባቱንም ትውስታ እየነገረን ነበረ። ነገር ግን በየጊዜው እየተቆራረጠ እዚህ ደርሰናል። እንደው ላለመተው እንዳይቀር ያልኩት የ10ኛው አፍሪካ ዋንጫ ጉዳይ ተነስቷል። ጥሩ ነው። አቶ ታደለ የምትሰማኝ ከሆነ ግን የ10ኛው አፍሪካ ዋንጫ ኢትዮጵያ እንዲደረግ ክቡር አቶ ይድነቃቸው ትልቅ ሚና ተጫውተዋል የሚባለው ምንድን ነው? ያኔ ብዙ ሀገሮች ኢትዮጵያ ኮሚኒስት ሆናለች እና ኮሚኒስት ሀገር ደህንነታችን አይጠበቅም፣ እዛ መጫወትም የለብን የሚሉ ሀገሮች ሲኖሩ እሳቸው ግን ከፍተኛ አስተዋጽኦ አድርገው ብዙ ቅስቀሳ አድርገው አሳምነው ኢትዮጵያ 10ኛውን እንድታዘጋጅ ሆነ። አሁን አንተ የምትለኝ ደግሞ ይሄ የተወሰነው ቀደም ሲል በቀዳማዊ አፄ ኃይለሥላሴ ጊዜ ነው የምትለኝ እንጂ አቶ ይድነቃቸው በግድ የደርግን ገጽታ ለማሳመር ያደረጉት አይደለም ነው የምትለኝ። ሰማኝ ከሆነ ማለት ነው። እሱ እኮ የሚደንቅ በቀዳማዊ ኃይለሥላሴም ጊዜ እኮ ሲያደርግ የቀዳማዊ ኃይለሥላሴን ገጽታ ለማሳመር አይደለም። ኢትዮጵያ ነች አገሪቱ። መሪዎች ይለዋወጣሉ፣ አገሪቱ አለች እና የሚያሳዝነው 3ኛው በቀዳማዊ ኃይለሥላሴ ነው፣ 6ኛው በቀዳማዊ ኃይለሥላሴ ነው እና 10ኛው ደርግ ስልጣን ላይ በወጣ በ6 ወር ጊዜ ውስጥ የአፍሪካ ዋንጫ እንደው ፈጣን ሎተሪ አይደል እንዲህ ወዲያውኑ የሚደርስ። ለመዘጋጀት እኮ 2 ዓመትና ምናምን በፊት ነው ቀድሞ የምትመረጠው። ልክ ነው። እና እንደዛ ነበር የተመረጠችው። ግን ከተመረጠች በኋላ በተለይ አንዳንድ የፖለቲካ ድርጅቶች በኩል ትሰረዝ የሚል ጥያቄ እሱ እንደው ትሰረዝ ምናልባት ይሄንኛው ዋንጫ ከጃንሆይ በድምፅ ብቻ ይሻላል ይመስለኛል። አሁንም ጥሩ አይደለም። አዎ ይታይሃል ስዕሉ። ግን አቶ ይድነቃቸው ዋንጫ ከጃንሆይ ሲቀበሉ ነው አሁን ቅድም ያየ ነው። የትኛው ጊዜ እንደሆነ አላወቅኩም። ምናልባት ታስታውሰው ከሆነ
እንደው በድምጽ ብቻ እንቀጥላለን እንግዲህ አስተዳደለ መልካም ቅድም ካቆምንበት እንጀምርና እናረጋለን እሺ ምስሉ ቢታይም ፍሪዝ አድርጓል ግን ድምጽ ይሰማልሽ እንቀጥል እንደውም እሱን ላጥፋው ኃይል ከሚያጎልብን እሺ ግድ የለም በቃ እንግዲህ ያው ያልኩ እንግዲህ በዛን ጊዜ የአፍሪካ መሪዎች በየቦታው ኩዴታ አለ የአፍሪካነት ድርጅት ጉባኤ ታስታውስ እንደሆነ መሪዎች ለስብሰባ መጥተው 2 ሰዓት ቆይተው ጀነራል ከሌሊ ገለብጠ ነው እየተባሉ ጥለው የሚሄዱበት ዘመን ነው እና የመንግስት ግልበጣ ግምት ውስጥ አይገባም አፍሪካ ዋንጫ ሲወሰድ ለአገር ነው የሚወሰደው እና ለማንኛውም ግን ትክክለኛ ታሪኩ ያሰረኛው አፍሪካ ዋንጫ ምንድነው አፍሪካ ዋንጫ ሁሉ ጊዜ ለምሳሌ 9ኛው ሲደረግ ወይዛው 9ኛው የተደረገበት አገር ላይ 10ኛውን የሚያዘጋጀው ይመረጣል አለበለዛም 1 ወር 2 ወር ውስጥ ካይሮ አፍሪካ እግር ኳስ ኮንፌደሬሽን ጽፈት ቤት እጣወጣት ስነ ስርዓት ወይንም የቮት ስነ ስርዓት ይካሄድና ይመረጣል አገሩ ስለዚህ 1972 ካሜሩን ነበር የተደረገው 74 ግብጽ ነበር የተደረገው 76 በፈረንጅ ነው አፍሪካ ዋንጫ አዲስ አበባ ላይ ኢትዮጵያ ላይ የተደረገው 74 የግብጽ እንዳለቀ እዛው ካይሮ አፍሪካ እግር ኳስ ኮንፌደሬሽን ስለነበር ኢትዮጵያ ተመረጠች ለቀጣዩ በዛን ጊዜ አንደኛ እሱን ፈልጎታል ምክንያቱም እንዳልኩ ቅድም የኢትዮጵያ ተጫዋቾች በሙሉ ወደ አሜሪካ ሄደው ኢትዮጵያ ውስጥ ፉትቦሉ ደከም ብሎ ስለነበር እንደማነቃቂያ ፈልጎታል በታሪካችን እኮ ለመጀመሪያ ጊዜ ከአፍሪካ ዋንጫ የቀረነው 8ኛና 9ኛው ነው ልክ ነው 7ኛ ተደርጓል እንዴ ከ7ኛ 1 2 3 እስከ 7 ድረስ አንደኛው ካርቱም ላይ ሁለተኛው ካይሮ ላይ ሶስተኛው አዲስ አበባ አራተኛ አክራ ጋና አምስተኛ ቱኒዚያ ስድስተኛ እንደገና መልሶ ኢትዮጵያ 7ኛ ሱዳን ሰባቱንም ተካፈልንና ተጫዋቾቻችን በሙሉ ሄዱ እነ መንግስቱን ይተካሉ የተባሉት እነ ያረጋል ገብረ ኢየሱስ እነ ተገዳ እነ ግርማ እነ ሰለሞን ተርፋ በሙሉ ሄዱ ወደ አሜሪካ እና የተዳከመ ቡድን ነበር 8ኛ ማጣሪያውን ማለፍ አቃተን 9ኛ ማጣሪያውን ማለፍ አቃተን እና ስለዚህ እሱ እንደ አፍሪካ ፉትቦል ኮንፌደሬሽን ፕሬዚደንትነቱ ሳይሆን በኢትዮጵያዊነቱ ኢትዮጵያ ውስጥ ፉትቦሉን ለማነቃቃት አፍሪካ ዋንጫ ማዘጋጀቱ አስፈላጊ መሆኑን ያምንበት ነበር በዛም ላይ ደግሞ ተቀናቃኝም እኮ አልነበረም ተቀናቃኝም አልነበረም ኢትዮጵያ ብቻዋን ቀርባ አሸነፈች እና ለኢትዮጵያ ተሰጠ አሁን በዛ በ1974 በአውሮፓ የወጡ አዲስ ዘመን ዛሬቱ ጋዜጦች ቢታዩ ይገኛል ኢትዮጵያ 10ኛውን ታዘጋጃለች የሚል ግን ምንድነው የሆነው 76 ላይ ሲዘጋጅ ደርግ ስልጣን ላይ ወጥቷል እና አንዳንዶቹ የፖለቲካ ቡድኖች ለምን አትሰርዝም ነው ለምን አትሰርዝም ለደርግ እውቅና ትሰጣለህ ነው አንዳንዶቹ ደግሞ ሆን ብሎ ከደርግ እውቅና ለደርግ እውቅና ለመስጠት ነው ያመጣው ነው እና በጣም አሳዛኝ ነው እውነት ባልሆነ ነገር ላይ የተመሰረተ ነው ነገር ግን እሱ በማንኛውም ጊዜ በማንኛውም ሀገር ለመንግስታት ብሎ ውድድር እንዲዘጋጅ አድርጎ አያውቅም እና ምን ጋና ንኩሩማህን የገለበጠ ጀነራል አዘጋጅቶ የለም እንደ በዛ ጋና እኮ ተዘጋጅቷል ስንተኛው
ጋና በንክሩማ ጊዜ አራተኛው ተዘጋጀ። ጋና ደግሞ ንክሩማን የገለበጠው ጀነራል አቻምፖንግ ነው የሚባለው። በሱ ጊዜ 9ኛው ነው 10ኛው ማን ነው 9ኛው ወይም 11ኛው ተዘጋጅቷል። ግብጽም መቼም ኦፊሻሊ በግልበጣ ይባል እንጂ ናስር ልብ ድካም ተብሎ ሞቱ። በሙባረክም ጊዜ ተዘጋጅቷል። ሁሉም ጋር ስታየው ሱዳንም እኮ ተገለባብጠዋል መሪዎቹ። ግን ሱዳን አንደኛውንና 7ኛውን አዘጋጅታለች። እና በፖለቲካ አይደለም ነው የምትለኝ? እሳቸው ለደርግ በፖለቲካ አይደለም፣ እውቅና ለመስጠት አይደለም። በዛን ጊዜ እንዳልኩ በዋናነት የኢትዮጵያን እግር ኳስ ለማነቃቃት ነው። ግን የሀገር ውስጥ ጋዜጠኞች ይቅርታ ስላቋረጥኩ፣ ሀገር ውስጥም ከጋዜጠኞች ጋር አንዳንድ ውዝግብ እንደነበረ እንሰማለን። እኔ ያን ጊዜ ኳስ ሜዳም አልገባም፣ በደንብ አስታውሰው የለም እንደው የሰማነውንና ያነበብነውን ለመግለጥ ነው። እና የሀገር ውስጥ ፖለቲካ ሰዎች ብቻ ሳይሆኑ ከጋዜጠኞች ጋርም እሳቸው አንዳንድ ችግርና ውዝግብ እንደነበረ ይነገራል። ነው እሱን ታስታውሳለህ? በጣም ነው እንጂ ማስታውሰው። ያን ጊዜ እኮ ለማስገደል ነው ሙከራ የተደረገው። መንጥር የውይይት ክበብ የሚባል በስፖርት አካባቢ በጣም እግር ኳስ ተጫዋቾች ሳይቀሩ ከነሜሶን ጋር ነው አዳሪ የስፖርት አመራር ይወድማል የሚል ስቴዲየም እንዲሰቀል አደረጉ። አይደለም እንዴ? በአንድ በኩል በአዳሪነት ይከሱታል፣ በሌላ ለደርግ እውቅና ለማሰጠት ነው ይሉታል። በሁለቱም እኮ ነው ክሱ። የዛን ዘመን እኮ የስቴዲየም ፎቶዎች ፈልገህ ብታይ እየገቡ የሚያሰሙ ነበሩ። አዳሪ ስፖርት ማለት አዳሪ ስፖርት አመራር ሲባል የቀዳማዊ ኃይለ ሥላሴ ተሿሚያን ጊዜ እሱ ነው። እና መፈክሩ ደግሞ ስቴዲየም ውስጥ እኮ ባነር፣ ትልቅ ባነር ተደርጎ ነው። እና እንዳውም እኔ የመንጥርን አዲስ ዘመንን ቁራጩን ካገኘው እሱ ፋይል ያደረግ ነበር። ያን ጊዜ እልክልሃለሁ። በጣም የሚያሳዝን ጽሁፍ ጽፈው እሱም መልስ መስጠት ላይ ጥሩ ነው የሚሰጠው። አሁን የተለያየ ፎቶግራፍ እያየሁ ነው። አሁን ቀደም ሲል ከዶክተር አክሊሉ ሀብቴ ጋር ይመስለኛል በትክክል ከለየዋቸው። ከዛም ቀደም ሲል ሌላ ስዕል አይተናል። ከኮሎኔል መንግስቱ ዋንጫ ሲቀበሉ ክቡራቱ ይድነቃቸው። ምንድን ነው ለምሳሌ ምንድን ነው ያ ሽልማት? ምን አጋጣሚ ነው? ከ10ኛው ጋር ይያያዛል? ከመንግስቱ ጋር በጣም 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 መንግስቱ ያከብረዋል። ገና ወደ ስልጣን ከመምጣታቸው በፊት ያውቁታል። እና እንደውም ህይወቱንም ነው እሱ ነው እኮ መጽሐፉ ላይ አላየህም? ትዝ አይላለኝም፣ ግን ታሪኩ መጽሐፉም ላይ ጽፎታል። አንድ ቦታም በሬዲዮ ኢንተርቪው ላይ ከበደ ተሰማ ልጅ ነህ ይሉኛል፣ ስላዳንኳቸው ነው ይታሰሩ ተብሎ ስላዳንኩ ነው። እኔ ግን ከበደ ተሰማን ብቻ እኮ አይደለም ያዳንኩት፣ ይድነቃቸው የሚታሰር ተብሎ ቀርቦ፣ ጀነራል ግዛው በላይነህ የሚታሰሩ ተብሎ ቀርቦ የጤና ጥበቃ ሚኒስትሩ ምን ወንጀል አለ ማስረጃ አምጡ። ጀነራል ያኛው ማን ግዛው ነው የሚባሉት የጀነራል አማን ጋር ሲነጋገሩ ስልክ የተቀረጹት እሳቸውንም ተብሎ ማስረጃ አቅርቡ ብያለሁ። እና ያዳንኩት ማስረጃ ስለሌለ እንጂ አባቴ ስለሆኑ አይደለም በሚል አንስቶታል። እና ያን ጊዜ ደግሞ ከተማውም ውስጥ ይሰማል። አባቴን እኮ በአጋጣሚ
ቢሮ እኮ መጥተዋል። ጂፑ ያኔ ቋሚ መጥተዋል እኮ ሊይዙ መጥተዋል። እና በአጋጣሚ እሱ ካሮ ነበር እና ሰብቶ ደወለልኝ። አሁን መጥተው ነበር፣ ነገ መጣለሁ አለ። በማግስቱ መጣ። ሲመጣ ደነገ ጠፋ ነበር የሚል ስሜት ተሰማቸው ይመስለኛል። ከዛ በኋላ መንግስቱ የሚባል ሻለቃ መነካት የለባቸው ብሎ ያዳናቸው የሚል ይሄ የላኩልህ ፎቶ ላይ ያለው የጎልድ ሜርኩሪ ሽልማት ጎልድ ኢንተርናሽናል። እዛ በተረፈ ግን ስለ መንግስቱ አንድ ነገር ልንገርህ። እሺ። አዎ አባቴ ካንሰሩ መጥፎ ደረጃ በደረሰበት ጊዜ በአጋጣሚ ሎዛን ስዊትዘርላንድ ስብሰባ ላይ ነበር እና ሀበላንጅ እና የፊፋ ፕሬዚደንት የነበሩት ሳማራንሽ የአይኦሲ እዛው ነበሩ እና እሱ ደግሞ ጥያቄ ነበረው። ፊፋ እና አይኦሲ ይህን ሁሉ ዘመን በነፃ አገልግለናል እና አሁን ፊፋ እና አይኦሲ ገንዘብ እያገኛችሁ ነው እና ሜዲካል ኢንሹራንስ ልትገቡልን ይገባል የሚል እንትን ነበረው ከመታመሙ በፊት እና ያን ጊዜ ሁለቱም ኢንሹራንስ ሊገቡ ሞክረው የስዊስ ኢንሹራንሶች ስዊስ ሬዚደንት ላልሆነ ኢንሹራንስ ሜዲካል አንሰጥም ብለው ተከልክሎ ነበር። አሁን ሁለቱም አይ ከዚህ ታመህማ አንተ በአንተ አቅም የሚቻል አይደለም ብለው ፊፋና አይኦሲ ያዋጣው ሆስፒታል ከፈሉ እና እኔና ታላቅ እህቴ እየተመላለስ ነበር የምናሳክመው። በየወሩ ይሄድ ነበር። ያን ጊዜ ገና መጀመሪያ ሲታመም መንግስቱ ኃይለማርያም ሰሙ እና ኃይሉ ይመኑ የሚባሉ ምክትል ጠቅላይ ሚኒስትር ነበሩ። አዎ ታስታውሳቸው እንደሆነ ጣሊያን ኤምባሲ የሞቱት እሳቸውን ልከው እቤት መጥተው ኃይሉ ይመኑ ፕሬዚደንት መናቸው የላኩኝ እርሶን ፊፋና አይኦሲ የሚያሳክሙበት ምክንያት የለም፣ ከሁለቱም ጋር ብዙ ግብግብ እንደገጠሙ በአፓርታይድ ጉዳይ እናውቃለን። ኢትዮጵያ ለእርሶ ማሳከሚያ አታጣም፣ እኛ እናሳክማለን ብለውኛል። ማን ነው ብለው ንገር ብለው ነው የላኩኝ ብለው ያንን ነገሩት። በጣም ገረመው። በጣም 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 አመሰገነ እና እውቅናው ይበቃኛል፣ በጣም አመሰግናለሁ፣ ይንገሩልኝ፣ ግን ኢትዮጵያ ምን ዶላር አላት እና ታሳክመኛለች? እኔ የምታከምበት በጣም ውድ ሆስፒታል ነው እና እነዚህ ድርጅቶች ደግሞ እድሜ ልኬን በነፃ ያገለገልኳቸው ናቸው፣ የማሳከም ግዴታ አለባቸው ብሎ አልቀበልም አለ። እኔ ይሄንን መልስ ብዬ ይዤ አልሄድም ብለው አሉ። በኋላ እንግዲያው ልጆች የሚያሳክሙኝ በተራ በተራ ይዘው የሚሄዱ ስላሉ ባይሆን የእነሱን ትኬት ከፊፋ እና አይኦሲ ጋር ወረፋ ገብታችሁ ሶስተኛውን ትኬት አንድ ፊፋ፣ ሁለት አይኦሲ፣ ሶስተኛ ኢትዮጵያ መንግስት እየተባለ ፈርስት ክላስ ቲኬት ትገዛላችሁ አለ። በጣም ጥሩ፣ እንደኛ በጠቅላላውንም ብንከፍል ደስ ይለናል አሉ። ስለዚህ ከሶስት ጉዞ አንድ የኢትዮጵያ መንግስት ይከፍል ነበር እና በዛን ጊዜ ከፊፋ አይኦሲ ካፍ ጋር ተሻምተው ያሳከቡት ፕሬዚደንት መንግስቱ ናቸው። እሱ በመሪዎች በኩል እድለኛ ነው። በቀዳማዊ ኃይለ ሥላሴም ጊዜ ጆሮውን ታሙ፣ እሳቸው አሳክመውታል ስዊትዘርላንድ እና በፕሬዚደንት መንግስቱ እንደዚሁ አሳክመውታል። ከዛ በኋላ ደግሞ ሲያርፍ የመጨረሻውን የሲቪሊየን ከፍተኛ ኒሻን ከነ ፕሮፌሰር አስራት ወልደየስ
ሪቻርድ ፓንክረስት፣ ጋይ ጸጋዬ ገብረመድህን ጋር ሸልመውታል እና በጣም አክብሮት ነበራቸው። ይሄ ትክክል ነው። ከዛ ባለፈ ግን ይነጋቸው በተፈጥሮ ለመሪ ብሎ የሚያደርገው ነገር የለም። ለመሪ ብሎ የሚያደርገው ነገር የለም፣ ለሀገር ብቻ። ይሄ ዋንጫ ሽልማት ምን ጊዜ ነው ታስታውሰዋለህ? ከጃንሆይ ዋንጫ የሚቀበልበት ከጃንሆይ ዋንጫ ልጅ ሆኖ የሚቀበለው ልጅ ሆኖ የሚቀበለው እሱ የመጀመሪያው የኢትዮጵያ ብሔራዊ ቡድን ጨዋታ ነው። 1940 ይመስለኛል በኛ። የሚገርም ነው። እንዲያው ከደርግ ጋር የተያያዘ ነገር ያው ስለሚወራ እሱን ለማጥራት ነው እንግዲህ ከፈረሱ አፍ እንደሚባለው ለክቡር ይድነቃቸው እንግዲህ ከአንተ በልጥ የቀረበ የለም እና ወሬው ብዙ ነው ከጋዜጠኞች ጋር። እንዲያውም ያኔ መኪና መንዳት ተከልክሎ እሳቸው ብቻ ነበሩ እሑድ መኪና እንዲነዱ የተፈቀደላቸው። ይሄም እንግዲህ ከኮሎኔሉ ጋር ባላቸው ቀረቤታ ይህ የሚበዛባቸው ሆኖ አይመስለኝም። ግን እንደው ነገሮች እንዲህ እየተያያዙ የሚወሩ ስላሉ ነው። አንተ አጥርተህ ነግረህናል። ነገር እንደው ባጭሩ አልመልስልህ። እሺ፣ የዚች የመኪና ነገር የኛ መቼም አስገራሚዎች ነን። አፍሪካነት ድርጅት ዲፕሎማቶች በሙሉ ይነዱ ነበር አይደል? አዎ። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ከአፍሪካነት ድርጅት ባለስልጣኖች አያንስም የትም ሀገር ሲሄድ። ይድነቃቸው በዛን ጊዜ ለምን ተፈቀደለት ነው። ቤንዚን የሚገዛው በዶላር የአፍሪካ እግር ኳስ ኮንፌዴሬሽን ነው ቤንዚኑን የሚገዛው። ስለዚህ መብት ነው እንጂ ልዩ ፈቃድ አይደለም። እንደው ነገሮች እያያያዙ ስለሚያወሩ ስለሚወራ ነውና እኔ ያስቀኛል። እኔ ራሴ ስለነበርኩ ምገዛው ቲኤንቲ ቼክ የሚባል ነበር እዚህ ለዲፕሎማቶች የሚሰጥ። እሱ እኮ ነበረው እሱ የአፍሪካ ፉትቦል ኮንፌዴሬሽን። እርግጥ ከሱ በኋላ እንደመጡት ፕሬዚዳንቶች ብዙ ዶላር አላጠፋም። ግን የቤንዚኑ እና የጽህፈት ቤት ይሄ ቴሌክስ ምናምን ወጪ የአፍሪካ እግር ኳስ ኮንፌዴሬሽን ነበር የሚከፍለው። በዶላር ብሔራዊ ባንክ ይገባል። የዶላር ቼክ አለ። በዶላር ቤንዚን ይገዛል። ጥሩ፣ በቃ እንደው ዛሬ መቼም እንደምንም ተፍጨርጭረን በድምፅም በምስልም የምንችለውን አድርገናል። እዚህ ላይ ማጠቃለል አለብን፣ የእኛም ሰዓት ይገድበናል። እንደው ለማጠቃለያ በአሁኑ ሰዓት የኢትዮጵያን የፉትቦል ደረጃ እንዴት ታየዋለህ? 150 ሺህ ህዝብ ያላቸው የአፍሪካ ሀገሮች እንኳን ለዓለም ዋንጫ ሲደርሱ እኛ እንኳን የዓለም ዋንጫና የአገር ቤቱም እግር ኳስ ምን ላይ እንዳለ መቼም የምናውቀው ነውና ትከታተላለህ ወይ? እንዴት ትገመግመዋለህ የሀገር ቤቱን የፉትቦል ደረጃ በሚለው አስተያየት ብናጠቃልልና ሌላ አጋጣሚ ስናገኝ በእውነቱ እንደው ብንችል ፊት ለፊት በአጋጣሚ እዚህ ከመጣህ ወይ ከመጣሁ ከአንተ ጋር ሰፊ ውይይት ማድረግ እቅድ አለኝ። ያዘጋጃዎችም ጥያቄዎች ብዙ ነበሩ፣ ሁኔታዎች ነው የገደቡንና የሀገራችን ስፖርት እንዴት ታየዋለህ? እንደው እሱን ገምግመህልኝ እናጠቃልላለን። እዚህ ከመጣ ለምትለው አልመጣም። አዲስ ያወጣችሁብን የቪዛ አዋጅ እስኪለወጥ ድረስ አሜሪካን ሀገር ሄጄ አልጠፋም ብዬ መያዣ ሲዤ ወደ እናንተ አልመጣም። አንተ ስትመጣ እንገናኛለን። ሀገር ነፃ ከሆነ ነው እመጣለሁ። ከባድ ነው። ሁለታችንም እንግዲህ ማነቀዋለን። እሺ ግሽ የእንትንን ጉዳይ በተመለከተ የኢትዮጵያ ፉትቦልን ጉዳይ በተመለከተ እኔ በድሮ ፍልስፍና ተመርቶ ቢሆን ዛሬ ትልቅ ደረጃ ይደርስ ነበር። እኛ ፕሮፌሽናሊዝም እና አማተሪዝም ስለተምታታብን
የውሸት ፕሮፌሽናሊዝም ጀመርንና ብዙ ተጫዋቾች የሉንም። አሁን ቅድም ቁጥር የፖፑሌሽን ጠቅሰሃል። ኬፕ ቨርዴ ከ500,000 ህዝብ ውስጥ በጨዋታ እድሜ ያለው በሙሉ ይጫወታል። ኧረ ከዛም ያነሰ እኛ ጋር ካራኮ የምትባል ሀገር አለች። እሱ አንደኛ የህዝብ ቁጥር አይወስነው፣ ሁለተኛ ምን ያህል ሰው ታጫውታለህ። ልክ ነው። አየህ ዛሬ 500 ልጅ እያጫወት ከ500 ልጅ ብሔራዊ ቡድን መርጠ የትም አትደርስ። ሰፊ መሰረት ያስፈልጋል። ሰፊ መሰረት እንዲኖር ነበር የተሰራው። ሁሉም ቦታ በየከፍተኛው በየወረዳው እግር ኳስ ጨዋታ እንዲኖር ነው። ያ የሆነ እንደሆነ ክሪሙ ጥሩ ይወጣዋል። ከጥቂቶቹ ውስጥ ግን ክሪም አታወጣም እና ያ ነው እኛ ሀገር ያለው ችግር። መሰረቱ መስፋት አለበት። በድሮ በነበረበት አካሄድ መሄድ አለበት። በተለይ አሁን እንዲህ ብዙ ገንዘብ በተገኘበት ጊዜ ሰፊ መሰረት ላይ መመስረት ይቻላል እግር ኳሱን። ያ ካልተደረገ ብራዚል ነግሬሃለሁ ይመስለኛል። እኔ መጨረሻው ዳታ ያየሁት 7 ሚሊዮን ልጆች በአንድ ጊዜ ይጫወታሉ። ከ7 ሚሊዮን ልጅ ነው ክሪም የሚያወጡት። እንደዛ ካልሆነ ፉትቦል አይመጣም። ያ ነው ችግሩ። ብዙ ሰዓት ወሰድኩባችሁ። ገና አልነጋም። አሁን እየነጋ ነው። እኛ ሰዓታችን እያለቀ ነው። እንደው በእውነቱ ምንም አረካውም ስል መልሶቹ በሙሉ አርክተውኛል፣ ግን እንደምፈልገው አይነት አይደለም። ኢንተርኔቱም አስቸገረን። በጣም አመሰግናለሁ አቶ ታደለ። የዓለም ዋንጫ ጉዳይ ነው አንተን እንዳስታውስ ያደረገኝ። የዓለም ዋንጫን ሳስታውስ ደግሞ ክቡራቱ ይድነቃቸውን መዘንጋት አይቻልም። ትልቅ ሚና ነበራቸው እና በዛ መልሰ እሳቸውን ለማስታወስ ስለ 10ኛውም ያነሳሁት እሳቸውን ለማስታወስ ነው እና እግዚአብሔር ይስጥልኝ ስለሰጠኝ አስተያየት። በሌላ ጊዜ ደግሞ እንዲሁ ስንገናኝ አጋጣሚ ካገኘን ኢንተርኔትም ችግር በማይኖርበት ሰዓት ላይ ሌላም ሀገር ብትሄድ እንኳን ካለህበት ሀገር የተሻለ ከኢትዮጵያ የሚሻል ይሆናልና እንወያያለን። እግዚአብሔር ይስጥልኝ። ለአሁኑ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ስላስታወስከውም አመሰግናለሁ። መልካም የዓለም ዋንጫ ውድድር ይሁንልን ለሁላችን። አመሰግናለሁ። አድማጭ ተመልካቾቻችን ውይይታችን በዚሁ ይጠቃለላል። በሌላ ጊዜ ሌሎች እንግዶች ይዘው እቀርባለሁ። ወቅታዊ ጉዳይ በመሆኑ ነው የዓለም እግር ኳስን ያነሳ ነው እንጂ በኢትዮጵያ ስንት ችግርና ጣጣ አለ። አገሪቱ ያለችበት አስቸጋሪ ሁኔታ ይታወቃል። ያንን ነገር መቼም መቅረፍና ማቆም ባንችል እንኳን ስለዛ ማውራት ተገቢ ነበር፣ ግን ወቅቱን ለመጠበቅ ነውና ይሄን ያደረግነው። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። ሰላም።